ቴዎድሮስ እግዚአብሔር ይመስገን፣ እግዚአብሔር አይደለም ይመስገን። አንድ አካሄድ ላይ እግዚአብሔር ይመስገን መምህር ሞርዲኔተር ብትሰጥና አዎ ልክ ነው። ቅድም አሁን እየተናገርክ ትንሽ ሲረብሹን ነበረና አዎ ድምፁ ሚዩት የሚያደርግና አንዳንድ አላግባብ የሆኑ ሚሴጆች የሚያጸፋ እሺ አረጋለሁ ኃላፊነት ብትሰጥ ጥሩ ነው ባይ ነኝ። አረጋለሁ። ያው እግዚአብሔር ይስጥልኝ። በደንብ አላውቅበትም። ከዚህ በፊትም አንድ ሰው ብለው ነበረ። አዎ ልክ ነህ። እሺ እማራለሁ። ሴቲንግ ውስጥ ነው መሰለኝ ያለው። እንዴት ነው? ኦኬ ለዛሬ እንግዲህ ፕሮፋይል ይጫኑ መጀመሪያ ፕሮፋይል። ኦኬ እሺ ጌታዬ፣ ፕሮፋይል ከተጫኑ በኋላ ከእንደገና አሁንም ፕሮፋይሉን ይጫኑ። ኢትስ ኖት ካሚንግ ፕሮፋይል ተጭነው ከእንደገና አዛች 3 ነው 4 እንትን አጠገብ ፕሮፋይል አለ። ከእንደገና ቆይ ለብቻ እንግዲህ እናደርጋለን። አሁን አልመጣልኝም ነገሩ። አሁን ውይይቱ ላይ ብዙ ያስቸግሩናል። ትንሽ ነው የምንቆየው። ቁጭ ብዬ አየዋለሁ። በቃ ችግር የለው። ቁጭ ብዬ አየዋለሁ። ናኑ ተቃጠል መጀመሪያ ቴዲ አስተያየት ብቻ ይሄን ልትነግረኝ ነው መሰለኝ ኦን ያረከው። እሺ አንተ ቀጥላ። እንግዲያው ምንድን ሀሳቡ? እግዚአብሔር ይመስገን። ሀሳቡ እንዲሰበሰብ ምን እናርግ? መፍትሄ ላይ እናተኩር። እግዚአብሔር ይስጥልኝ። እሺ ወደፊቱ ግን መምህር እያይጥፉ ይኖሩልን። ሞዴሬተር ግን ይስጡ። እሺ መምህር በጣም እየረበሹ ስለነበር ባለማወቅ እንደሆነ ተረድቻለሁ እና እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልልን። ኖሩልን መምህር። አሜን። አይጥፉብን። እግዚአብሔር ያክብርልኝ። እሺ እናት። እሺ መምህር እኔ እንደዚህ ፊት ለፊት ምረት እኔ ላውራት ቀጥልሽ። አይ አንተ ቀጥል ምረት። አንቺ ቆየ ቀጥል። እሺ መምህር አመሰግናለሁ። ቃለ ሕይወት ያሰማላለሁ። መንፈሳዊነትም ስላለበት አንዳንድ ሰዎች ስለማያውቁ ነውና እንደዚህ ፊት ለፊት ስላወራሁት እኔ ለራሴ ክብር ይሰማል። ስለ እውነት ማለት በጣም ነው የምንወዶት የምናከብሮት። እድለኛ ነኝ ብዬ አስባለሁኝ። በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ሁሌም አየታለሁ፣ ሁሌም እከታተሎታለሁኝ። እንትን ላይ ቱምቢ ሚዲያ ላይ የራስዎት ዩቲዩብ ላይ ሁሌ ነው የማየት እና አንድም ነገር የእርሶና የዘመዴ ነገር ምንም ነገር የሚጣል ነገር የለም። እንወዳችኋለን። እድሜ ጤና ከጤና ጋር ይስጣችሁ። እነ ዲያቆን ዮሴፍ እድሜ ይስጣችሁ፣ ኑሩልን። እንደናንተ አይነት 100 ሰው ቢኖር ኢትዮጵያ አሁን ያለችበት ደረጃ ላይ አትደርስም የነበረ። ከዘረኝነት ከምን የጸዱ ኖት። እውነት ማለት ቃላቶች ስለሚያጥሩኝ ብዙ ማውራት አልችልም እና እንወዶታለን። እውነት ሲገለጥ መምህር ፋንታሁን፣ እውነት ሲገለጥ ዘመዴ፣ እንወዶታለን። እግዚአብሔር ያክብርልኝ። እንግዲህ ሁላችንም ድርሻ አለን። ቅድም እንዳልኩት እነዚህን እነ ዲያቆን ዮሴፍን እነ ዘመዴን ሌሎቹን እንዳው እውነት ለመናገር የማይታክቱትን በዘር በሽታ ያልተለከፉትን ወንድሞቻችንን በዚህ ምክንያት በስደት በእስር ያሉትን እንዴት እንደምንረዳቸው መርዳት የሚችል ሰው ፈልገን እንድንረዳዳ ቤተሰቦቻቸውን በያሉበት እንድንረዳ ያስፈልጋል። የትግሉ አካል ነው ታጋዮቻችንን መርዳት እና ሐሰትን ደግሞ በያለንበት መቃወም ደግሞ የትግሉ አካል ነው። ሐሰትን ሁሌ መቃወም አለብን። የሐሰት መጽሐፎችን ሰብስበን ከዘመድም ጋር ሆነን በማህበርም ሆነን ሐሰቱን ተችተን ማጋለጥ መቻል አለብን። አሁን አንድ ወንድም ይህን ትልቅ መጽሐፍ ብቻውን ሰርቶልን ብዙ ሐሰት ነው ያጋለጠው። ይሄ ልጅ ግንግልቻ ነው የሚለው ኦርቶዶክስ በኦሮሞ ታሪክና ፖለቲካ መነጽር ፉፋ ወላና ኩማ ይባላል። ወይንም በአጭሩ አባ ቀልቢ በ2013 ነው ያሳተመው። ግንግልቻ የሚል መጽሐፍ በአማርኛ፣ ግንግልቻ በኦሮምኛ ወንፊት ማለት ነው። ሐሰትን ከእውነት ለመለየት ነው እንግዲህ የጻፈው። ኦሮምኛ ተናጋሪ ነው፣ በኦሮምኛም ተተርጉሟል። እንዲህ አይነት መጽሐፎችን ማስተዋወቅና ለኦሮሞ ሕዝብም ይጠቅማል። ምክንያቱም ኦሮሞ የሚለው ቃል ውሸት ከሚለው ቃል መሳ ለመሳ እንዳይሆን፣ ወይንም መግደል፣ ወይንም ማሳደድ፣ ወይንም መዝረፍ፣ በቃ ወይንም ክደት
ስሙ ራሱ ከዛ ጋር እንዳይስተካከል እንዲህ አይነት ሰዎችን እግዚአብሔር ይሰጠናል፣ ለእውነት የሚከራከሩና እነሱን መደገፍ በጣም ጥሩ ነው። እነዚህ መጽሐፎችም ማባዛት ማሰራጨትና ትውልዱን አእምሮ ከቁስሉ እንዲሽር ማድረግ ያስፈልጋል። እግዚአብሔር ይስጥልን። ምህረት እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? በያላችሁበት እኔ ሀገር ውስጥ ነኝ እና ያለሁት እንዴት አመሻችሁ? እግዚአብሔር ይመስገን። ግን እዚህ ቤት ውስጥ የምትመጡ ሰዎች ትክክለኛ ትምህርት ለመማር ከሆነ ውሳኔ ለመወሰን ከሆነ ዝም ብላችሁ አትምጡ፣ አትረብሹ። እኔ የምናገረው ነገር ማለት ነው ብዙም እንደዚህ ወደ ፊት ወጥቼ አልናገርም። እንድንድን ከፈለግን የመጣንበትን ነገር አሁን ብዙ ነገር ሰምተናል። በእግዚአብሔር ብርታትና በእግዚአብሔር ምሕረት ከሆነ ምንም የማንሻገርበት ነገር የለም። ከነጮች መገላገል አለብን። እጅ ለእጅ መያያዝ አለብን። እኛ ኢትዮጵያውያን ማለት ነው ከነጮች አእምሮ መውጣት አለብን። ከነሱ ብንወጣ እንደፈለጉ አይጭኑብንም የሚፈልጉትን ነገር። ስለዚህ ከነሱ ጭንቅላት መውጣት አለብን። እነሱ ያዘጋጁልን ወጥመድ ውስጥ መቀበር የለብንም። አሁን በእነሱ አሁን ይህን ያህል ዓመት እዚህ የደረስነው እነሱ ባዘጋጁልን ወጥመድ እየተቀበርን ስለመጣ ነው። ስለዚህ ከነሱ መውጣት አለብን። እኛ ኢትዮጵያውያን እጅ ለእጅ መያያዝ አለብን። እንደተባለው ደግሞ ስናሸንፍ አሁን እነሱ ያው መምህርም እንዳሉት እርስ በርስ የሚያዋጉን እራሳቸው በሚሰጡን መሳሪያ ነው። እራሳቸው እርስ በርስ እያጨራረሱን ያሉትን ማለት ነው። እኛ ከተፋቀረን እና እኛ ከተግባባን የእነሱ መሳሪያ አያስፈልገንም። ግን አሁን ይሄ ያለንበትን መንገድ እነሱን ማሸነፍ ስላለብን ይሄ አሁን የመጣውን እንትን ማሸነፍ አለብን ማለት በርትተን መውጣት አለብን ከእግዚአብሔር ጋር ማለት ነው። ስለዚህ መምህር እንዳሉት ከእግዚአብሔር ጋር ሁሉም የአማራን ትግል መደገፍ አለበት። ሁሉም ያው እንዳሉትም በጥንቃቄ ማየት አለብን። አውቃለሁ፣ አምናለሁ። እንደዛ የሚሆን አይመስለኝም። ከእግዚአብሔር ጋር መደገፍ አለብን። ከዚያ በጉልበታችን ነፃ ስንወጣ ሁላችንም ነፃ እንወጣለን። ሁሉም ጉልበት ወዳለው ነው የሚመጣውና እነሱ ወደ እኛ ይመጣሉ እንጂ እኛ ወደ እነሱ አንሄድም። ስለዚህ ማሸነፍ አለብን ይህን ትግል። ይሄ ትግል በዓለም ላይ ያለው ትግል የዲያብሎስ የእርኩስ መንፈስና የቅዱስ መንፈስ ነው። ዓለም ላይ ያለው ትግል ጠቅላላ ማለት ነው። ዓለም ላይ ያለው ትግል ይሄ ነው። ዓለምን ዋጁ ይላል። ስለዚህ ይህንን ማሸነፍ አለብን፣ ግዴታ ነው። ይህን ካሸነፍን በኋላ ማንም እንትን የሚለን የለም፣ የሚደርስብን የለም። እንደ እግዚአብሔር ፍቃድ እንወጠዋለን። አምናለሁኝ። አመሰግናለሁ። እግዚአብሔር ይስጥልን ምህረት። እውነት ነው። እኛ ከተስማማን በፍቅር ከሆንን ሀገር ፈለቅ የሆኑ እውቀቶቻችንን ብሔራዊ ሊቆንታዎቻችንን አባቶቻችንን ይሄ አሁን ፖለቲካ የሚሾማቸውን ጳጳስና ሼኪዎች ሳይሆኑ ይሄ ዘር መጅሊስ ሳይሆኑ የእውነቱ አሉ። እነሱን ይዘን ወንድሞቻችንን ትግል ይዘን እኛም አስበን በደንብ ዘመናዊ ትምህርትም ተምረው አእምሯቸውን ከመታጠብ ያተረፉ በደንብ ያስተዋሉ ዘመናዊ ሰዎችንም ሁሉንም አንድ ላይ አድርገን ሀገራችን ወደፊት ለመውሰድ እነዚህን ሶስት ሰይጣኖችና ሀሳቦቻቸውን ማሸነፍ አለብን። መጀመሪያ ግን ከድል በኋላ እናስብበት የሚባለው ግን ስህተት ይሆናል። ያኔ እንደገና ከፋፍለው ይጫወቱብናል። ሰሞኑን አይታችሁ እንደሆነ መግለጫ የአንዱ ወገን እንዲህ ብሎ መግለጫ ያወጣል። እዚሁ በፋኖ መሀል ማለት ነው። አንደኛው በዚህ በአንዳንድ አካላት የሚደገፊውን እኔ አላውቅም መግለጫ ያወጣል። ሌላው ደግሞ የዛ ተቃራኒ መግለጫ ያወጣል። ይሄ ምልክቱ በጣም አደገኛ ነው ማለት ነው።
ከዛ ደግሞ እነ ሽመልስ አብዲሳ ጠበንጃ ለሎካል ለሚሊተሪ ሀገርን ለመጠበቅ የሚሰጠውን ትጥቅ ለኦሮሚያ ያስታጥቃሉ። አሁን ሲቪል ዎር እያዘጋጁ ነው ማለት ነው። ለህዝብ ጦርነት እያዘጋጁ ነው ማለት ነው የአብይና ሽመልስ። ይሄን ስታዩ ከወዲሁ ኦሮሞው፣ ትግራዩ፣ አማራው፣ ይሄ የፈረደበት ደቡብ፣ ይሄ በየቀኑ የሚሳደደው ጉራጌ፣ ይሄ ሁሉ ውስጥ ለውስጥ በደንብ በአእምሮ ስዕሉን ስሎ ጨርሶ ወዴት መሄድ እንዳለበት ጨርሶ ተግባብቶ ተናቦ መቀመጥ አለበት። መዋጋት የሚችለው እየተዋጋ ነው። ሌላው ግን ሀሳቡን ጨርሶ ሶፍትዌሩን ጨርሶ ሬዲ መሆን አለበት። በኋላ ግራ እንዳይጋባ ማለት ነው። ያለዛ ከፋፍለው ነው የሚያጠፋፉን እነዚህ ሰዎች። ወይንም የሰላም ጥበቃ ብለው ይመጡና አሁን የመንን እየደበደቡ ነው አይደለም? እርስ በርስ አፋጇቸው። ይኸው አሁን እየደበደቡ ነው። በዛ በኩል ባህር እንዳያልፍ መርከብ እንዳያልፍ ከለከሉ ብለው እነሱ ባህራቸው ነዳጃቸው እንጂ የየመን ህዝብ ማለት ጉዳያቸው አይደል። ዩክሬንን ተመልከቱ። 100 ምናምን ቢሊዮን ዶላር ሰጥተው ጎረቤት ኦርቶዶክስን ለማጥፋት መሳሪያ አድርገው ይጠቀሙባታል። ይሄም ማይረባ ሰውዬ ኦርቶዶክሱን ገዳማት ጳጳሱን አባሮ ቤተክርስቲያኒቷ አውግዛ አውስትራሊያ ሄዶ የነበረውን ፕሮቴስታንት ፓትሪያርክ አድርጎ ያመጣል። ከዋናው ሲኖዶስ ከራሽያ እንዲገነጠል ያስገድዳል። እኛ ሀገር አሁን ፖለቲካዊ የትግራይ ሲኖዶስ አንድ አይነት እኮ ነው። ኦርቶዶክስን ለማጥፋት የሄዱበት መንገድ አንድ አይነት ነው። አሁን ሰረቀ አባት ይሆናል ትግራይ። ልክ ይሄ አሁን የተባረረው ለዩክሬን እንደሆነው ማለት ነው። ለኦሮሚያ ደግሞ ሳይሮስ ይሆናል። ለአማራ አንዱ አድርባይ አሁን የሚያሽቃብጥላቸውን መርጠው ያደርጋሉ። ያገው ይፈጥራሉ። ምን መንበረ ሀርብ የሚባል እንዲህ አድርገው ብትንትናችን ያወጡ። ከዛ እዚህ ስር የተደበቀው ይሄ አውሬው ይሄ ሰው በማረድ የሚስፋፋው የአይሲስ አይነቱ አለ። የኢትዮጵያ እስላም ስንል የሚናደድ የኢትዮጵያ እስላም ከሰው ጋር መኖር የሚችል ነው ስንላቸው ተናዶ ኢትዮጵያ እስላም የሚባል የለም የሚል ኡስታዝ አለና፣ ምክንያቱም ከሰው ጋር መኖር ስለማይፈልግ ነው የኢትዮጵያ እስላም የለም የሚለው። አለ ይኸው ያሳደጉን እስላሞች አሉ። ሰው የማይገሉ፣ ሰው የማይጠሉ፣ ሰው የማያፈናቅሉ፣ የማይዋሹ፣ የማያጠላሉ አሉ። ቁርአኑን ግን በጣም ከተማሩ ግድ ነው። መጽሐፉ ያው የክፋት መጽሐፍ ስለሆነ መጽሐፍ ባለማወቃቸው በሰውነታቸው የጸኑ አባቶች አሉን። እነሱን የኢትዮጵያ ሙስሊም ነው የምላቸው ደጎች። መጽሐፍ ቢያውቁም ክፋቱን እምቢ ያሉ አባቶች አሉ። ውስጡ ያለውን ክፋት መልካም አድርገው የተረጎሙ አሉ። እነሳ ናቸው ኢትዮጵያውያን የሚባሉት። ይሄ እንደ አይሲስ አንገትህን ልቆርጥ ነው የሚለው እሱን ኢትዮጵያዊ አልለውም። የኢትዮጵያ ጠላት ነው የምለው። ኢትዮጵያ ጠላት ነው። እና እነዚህ ሁሉ ስላሉብን ሰብሰብ ብለን ማሰብ መጀመር አለብን። ዝም ብሎ እንትና ዛሬ ደመሰሰ፣ ፋኖ በዚህ ጋር ወጣ፣ በቃ አፈር ድቤ ያበላው፣ እንትና ተማረከ፣ የኳስ ጨዋታ ይመስል ደም ያለበትን ነገር እሱን ብቻ ማውራት የለብን። እሱ ትግል ነው። ሶፍትዌሩን እየሰራን መቆየት አለብን። ህዝባችን እንዴት ተዋህዶ በአንድነት እንደሚኖር ማሰብ፣ መነጋገር፣ ማስተዋልና አእምሯቸው የታጠቡትን የሁለቱ ማህበረሰብ በተለይ የትግራይና ኦሮሚያ ውስጥ የተፈጠረውን አእምሮ ላይ መስራት ያስፈልጋል። 50 ዓመት ነው የተሰራባቸው። ብዙ ተናገርኩ እንደ ሳላቅ ገብቼ አልናገርም ብዬ ነበር። እሺ አይደለም ኧረ እንደው እግዚአብሔር አምላክ ቃሉት ያሰማልን። ግን እኔ አሁን እዚህ ጋር እንደው ትንሽ በመጀመሪያ ደረጃ ድሬ 22 የሚለውን ብሎክ ቢያደርጉልኝ፣ ከዛ ሲቀጥል ግን ሲክሬተር ሰርች እና ናሆም የሚለውን ልጅ ብታስገቡልን ኖርማሊ ትንሽ ይሻላሉ መስለኝ። ያኛው በጣም ስድ ነው፣ ሲበዛ ባለጌ ነው። እሱን ብሎክ አድርጉልንና ሲክሬተር ሰርች የሚለውንና ናሆም የሚለውን አስገቡልና ሀሳባቸውን ሰምተን ቢያንስ ከነሱ ጋር እንወያይ እስቲ። ትንሽ መንፈሳዊነት የሚመስላቸው አጉል እንትን ውስጥ ስላሉ ፖለቲካና ሃይማኖት ይለያያል የሚሉ አሉ። ትንሽ ሌላ ነገር ውስጥ ነው ያሉት እና ሁለቱ ይግቡልን እና በጣም ጥሩ። እንዳውም እሱ ርዕስ መፍትሄ እናውራና እስከዛ እሱ ራሱን የቻለ ርዕስ በጣም እኔም ከወንድሞቼ ጋር የምጨቃጨቅበት ነው። ክሬተር ኦንላይን የለም አክሴፕት ስለው አይገባም። ክሬተር አይገባም። አሁን ወንድማችን መቀጠል ትችላለህ። እስቲ ረጋ ብለህ እና አሁን ወንድማችን እስቲ ረጋ ብለህ ሀሳብህን ጥያቄህን አቅርብ እስቲ። በድጋሚ ሰላም ብያለው ለመምህር። በአንድ በኩል
ለኦርቶዶክስ በሚያደርጉት ነገር ቴንኪው እላለሁ፣ አመሰግናለሁ። የእኔ ጥያቄ ግን ምንድን ነው የሌላው በትግራይ፣ በኦሮሚያ፣ በሌላው ክልል ያለው ኦርቶዶክሳዊ ሞት፣ መጨፍጨፍ፣ ግፍ አይታዩትም? አንደኛው እሱ ነው ጥያቄ። ሁለተኛ እኔ ወደ ትላንትና ጥያቄ መመለስ አልፈልግም። ትላንትና በኢትዮጵያ ምድር ላይ በዘር ተከፍሎ አንድ ብሔር ሲጨፈጨፍ ሲገደል ነበረ። ዛሬ ለተፈጠረውም ሲኖዶስ በሉት ምንም ቢባል ግፍና መከራ ያመጣው ነገር አለ። በዛ ላይ የእርሶ ፍላጎትና የእርሶ አስተሳሰብ ምን እንደነበረ ባላቅም በግልጽ ብላክ ላይንም ተኝቷል መሰለኝ። ናሆም ተኝቷል መሰለኝ። ድምፁ ስለተኛ የት አለ? ብላክ ላይን የቱ ነው? ይሄ ነው። ኦኬ፣ እያንኮራፋ ነው። እሺ ናሆም እና መምህርያ እንደ እኔ አከብሮታለሁ፣ ችግር የለብኝም። እኔ ያው ትግሎትንም ለቤተ ክርስቲያን ትግል አላደረጉም አልልም፣ ከዚህ በፊትም አድርገው ይሆናል። ግን እኔ አሁን ቅር የተሰኘኝ ምንድን ነው እኔ በየትኛውም የአማራ ፖለቲከኛ የአማራ ኦርቶዶክሳዊ ሲሞት እኔ የእናቴ ልጅ እንደሞተ ነው ፊልም አድርገው። ምክንያቱም በዚህም በዛም ብለው አሁን የተያዘው ስርዓትም ቀጣይ ሊመጣ የሚችለውም ስርዓትም በየትኛውም ካልኩሌሽን ብቻ ይሁን ኦርቶዶክሳውያን እንዲቀነስለት ነው የሚፈልገው። ያንን ፊል አደርጋለሁ እና አሁን ለተፈጠረው አሁን በትግራይ ክልል ውስጥ ላለው ለዚህ እንኳን ያደረሰን ትናንትና ጳጳስ ነን እንኳን ብለው ቤተክርስቲያንን እንወክላለን ብለው ከመንግስት ጋር የማይሆን ድጋፍ ያደረጉ ሰዎች እኔ ላይክ ከጥፋት የምመለስ ነኝ። በቂም በቀል በምንም አምን ሰው አይደለሁም። ለቤተ ክርስቲያን በየትኛው አማራጭ ለምን ቤተሰብ አያውቅም እምቆም ሰው ነኝ። አይገርመኝም፣ ከእንትንም የለብኝም። ግን እውነተኛ እናድርገው ትግላችንን፣ ከውግንና እንውጣ። 10 ምናምን ዋሽንግተን ዲሲ ወጥቶ ዘር ጭፍጨፋ ሲያደርጉ እንደዚህ ወያኔ አይመለስም እያሉ እኔ ወያኔ ቢጠፋ ስሜቴ ነው፣ አይገርመኝም። እኔ ፍቅር የለኝም። ግን በወያኔ ስም ያሁላ ኦርቶዶክሳውያን ሚሊዮኖች ሲሞቱ የት ነበረኛ ድምፅ? እነሱን የመሳሰሉ ጥያቄዎች ዛሬ ለተወለደው ነገር ብዙ የመጡ ነገሮች አሉ። አሁንም ቢሆን እኔ አላማይና ፍላጎቴ የኢትዮጵያ ኦርቶዶክስ ታሪኳ፣ ባህሏ፣ እምነቷ ተጠብቆ ለዘመናት ሀገር የመሰረተች እምነት አሁንም እንድትቆይ መናፍቁ አህዛብ ብቻ ሳይሆን የመናፍቁንም ዱላ በውስጣችን በተለያየ ነገር ገብተው ቤተክርስቲያንን ባዷ ቤቷንም ሊወርሱ ነው። አህዛቡም ተሐድሰውም አስተማሪ ነኝ እያለም በውስጥ ተመሳስሎ የሚገባው ይሄ ሁላ ትግር ቤተክርስቲያን ላይ ቀርቦባት ተደቅኖባታል። እና አሁን እኛ የትላንት ቆስሎ ያለን ህዝብ፣ ብዙ ነገር ያጣን ህዝብ ከዚህ ወገን እንደዚህ ነው እያሉ እንትን መፈረጁ ትክክል አይሆንም። ሁለተኛ አሁን ትግራይ ክልል 96% እና 97% ኦርቶዶክስ አማኝ ነው። የህግና የስርዓት ሀገር ነው። አሁን ያለው ትውልድ በዛ ደረጃ ነው አይደለም፣ ሌላ ጥያቄ ነው። ግን ቁጥሩ ይሄን ያክል ነው የሚያመለክተው። እና እንዴት ነው የእርሶስ እይታ? እኔ የአማራን ትግል የአማራን ፖለቲካ ሳይሆን በአማራ ውስጥ ያለውን ህዝብና ንጹሐን ሞት ግን ያሳስበኛል። እና በዘር ሳንከፋፈል በኦሮሚያም ውስጥ እንደዛው የሚሞተው ኦርቶዶክስ ነው፣ የሚያዘምተው ሌላ ነው። እና ይሄንን ጠቅልሎ በጋራ ለሀገራችን እንድንቆምች ቤተክርስቲያን ሀገር ያቆመች ብራና ጽፋ ይሄን ያደረሰች ውለታዋ ይሄ ነው ወይ? የሀገራችን የኋላ ቀርነትና የድህነት ምንጭ የሆነችበትን ቤተክርስቲያን አድርገው የሚሳለው በአማራ ትግል ብቻ የሚፈታ አይደለም። እና በሁሉም ኢትዮጵያውያን ኦርቶዶክሳውያን ትግል በጋራ ርብርብ ነው ሁሉ ነገር ወደ መስመር ሊገባ የሚችለው። እና ይሄ የኔ አስተሳሰብ ነው። እዚህ ላይ ማብራሪያ ቢሰጠኝ ደስ ይለኛል። በጣም ጥሩ ናሆም። ናሆም አንዴ ተዋህዶ ናሆም
ናሆም ቆይ ቆይ፣ ትንሽ ግልጽ ብታደርገው ጥያቄው። አይ ገብቶኛል። ቆይ ናሆም አሁን ከሰማኝ ጥያቄን ትንሽ ግልጽ ብታደርገው። እና አሁን ደግሞ ማገናዘብ ያለበትን ነገር ሌላ ነው። ቆይ ቆይ እሺ ግን መምህር እኔ ቆይ ለናሆም ናሆም አንሳን ተደራርገን አዎ ናሆም እሺ ሞዴሬተር አድርግ ያለውና ማኔ ታደርግልኛለህ። ለናሆም ጥያቄ ከማቅረባችሁ በፊት እንዴት እንደተረዳው እንትን ልበልና ተዋህዶ እኔ ሚዩት አድርጌ ያለው እሺ፣ እንዴት እንደተረዳሁት ለናሆም ሀሳብ ልስጥና እኔ እንዴት ነው የምታየው ስላለኝ እሱን መልሼ ከዛ እናንተ እንትን ልበል። በዚህ እንስማማለን። ምክንያቱም አንድ የአስተሳሰብ መዋቅር አለ የተሰጠን፣ እዛ ውስጥ ነው ያለ ነው። አሁን የናሆም ጥያቄ እሱን ነው የሚያሳየኝ እና የአስተሳሰብ መዋቅር ውስጥ አስገብተውናል እነዚህ ነፃ አውጪዎችና ትርክቱ ማለት ነው። ነፃ አይደለንም ከዛ። ለምሳሌ አንድ የተጨፈጨፈ ህዝብ አለ አልክ አይደለም ናሆም? ያ ህዝብ የቱ ህዝብ ነው በአንተ? ትክክል። አብዛኛው የትግራይ ኦርቶዶክሳውያን ኦኬ፣ ከአማራ መምጣቱ በፊት ሚሊዮኖች ሞቷል። ኤግዛክት፣ እውነት ነው፣ ሟቹም ኦርቶዶክስ እውነት ነው። ኦኬ፣ እሱን ነው ያነሳው። አሁን ምን መሰለ፣ አሁን የኦሮሞን ፖለቲካ ብናይ ናሆም፣ አሁን እኛ የአስተሳሰብ መዋቅሩን ስንሰብር ነው ይህን ሶልቭ የምናደርገው። ያለበለዚያ አሁን አንተ ያልከውን ለመሳሪያ ይጠቀምበታል ህዋት። ለምን መሳሪያ? ኮዙ ራሱ ህዋት ነው አይደል? ለዚህ ጭፍጨፋ መንስኤው ማን ነው? የዘረገ መንግስት የጻፈው ማን ነው? ኤርትራ እንድትገነጠል የተዋጋው ማን ነው? ኢትዮጵያ ስልጣን ይዞ ሀገርም በዘር በጣሊያኖች ባሰመሩት የትግራይ ሀገር፣ የአማራ ሀገር፣ የሲዳማ ሀገር ምናምን ነበረ ጣሊያን ያሰመረው ማን ነው? አሁን መንስኤ ጋር እንሂድና ለዛ ነው እኔ ከመንስኤ የሚጀምረው። መንስኤው እሱ ነው። ከዛ በኋላ የተጠላውን አማራ ከበደኖ ጀምሮ አረዱት። ጅጅጋ ለምሳሌ ዩጎዎቹ ያረዱት ካህናት በጣም አይነገርም። ይሄ አማራ ካህን ነው የታረደው ተመርጦ። ማን ነው ያደረገው? እዛ የነበረ ኳርተር የሚባል ጀነራል ነበር የህዋት። በዘር አስመርጦ ነው ካህን ያሳረደው በአብዲ ኢሌ በኩል። ጅጅጋ ያን ያስደረገው እነ ሳሞራ ነበሩ ሀረር። ግን ኦነግ ነው ያደረገው። መሳሪያ ነው የሚያደርጉት። አሁን ይሄ ዞሮ መጥቶ የትግራይን ልጆች መልሶ ለሞት ዳረጋቸው። ሲጠቀሙበት የነበረው ኦነግ ቤተ መንግስት ገባና መልሶ ትግራዮችን አረደ። ማንን ተጠቅሞ? አማራ ራሱ ተጠቅሞ። እርስ በርሳችን እንዳልከው እኮ ነው የሚያዘምተው ሌላ፣ የሚሞተው ኦርቶዶክስ። በጣም ጥሩ ቃል ነው። ሁላችንም ይሄን ቃል በጣም ነው የወደድኩት። የሚያዘምተው ሌላ፣ የሚሞተው ኦርቶዶክስ ነው ሁለቱም። አሁን ስንናገር ትግራይ ተጨፍጭፏል ካልክ፣ አዎ ተጨፍጭፏል፣ እውነት ነው። መጨፍጨፍ አለበት የለበትም? መንስኤው ምንድን ነው ነው? ቀጥሎ ነው መፍትሄ የምናነሳው። መንስኤው የዘር ፖለቲካ ነው፣ የዘር ክልል ነው፣ የዘር ትርክት ነው። የዘር ትርክት ነው። እኛ ልዩ ነን፣ ትልቅ ነበርን፣ እከሌ ታሪካችንን ወሰደ፣ እንደዚህ ያደረጉን። የሀገራችንን የጋራ ንጉስ የሰፈር ንጉስ ማድረግ፣ የሀገራችንን የጋራ ቅርስ የሰፈር ቅርስ ማድረግ። እንደመለስ ዜናዊ የአክሱም ሐውልት ለወላይታው ምኑ ነው? መርዙ እኮ ከዛ ነው የሚጀመረው። ተመልከት ሲከፍለው። በዛ ጊዜ እኮ አማራም ትግሬም የሚባል እኮ የለም በአክሱም ጊዜ እኮ። በነገራችን ላይ ቋንቋዎቹም ይኑሩ አይኑሩ አይታወቅም እኮ። ዮዲት ስንቱን ነው አይደል እንዴ ያንሸራሸረችው? የኦሮሞ ሚግሬሽን ስንቱን ነው አይደል እንዴ የበወዘው? እንዲያው ትርክት ተከትለን ነው የተጠፋፋ ነው ብለን ብንስማማ እኔና አንተ ቀጥሎ ያለው ማለት ትችላለን። እንዴት በዛ ጦርነት አባት ሳይቀር በለው እንዴት አሉ ምንድን ነው ነገሩ ብንል በለውስ ብለዋል በምን ኮንቴክስት ነው ያለው የሚለውን ሰፊውን ማዳመጥ አለብን ማለት ነው። የሃይማኖት አባት አንድ አባት አሉ፣ በጣም ጥሩ ቄስ። አንድ ጊዜ ወያኔ ወደ አዲስ አበባ ሲጠጋ ደርግ የአዲስ አበባ ዩኒቨርሲቲ ተማሪዎችን ሰብስቦ ብላቴ እንዲሄዱ እና መልሰው እንዲዘምቱ ማለት ነው ህዋት ላይ ስልጠና ወሰዳቸው። ሳይመረቁ ህዋት አዲስ አበባን ያዘ። ያን ጊዜ አንድ አባት ኦርቶዶክስ የሆኑት ልጆች ተማሪዎች ቤተክርስቲያን መጡ፣ ግቢ መጡ ቤተ ክህነትና ያው ጸሎት አድርጉልን ሊያዘምቱን ነው ምናምን አሉ። የሆኑ ጳጳሳት ተሰብስበዋል እዛ። አየህ ደርግ
ካለው መንግስት ጋር ነው የሚስማሙት የኛ አባቶች፣ ስንፍናቸው ማለት ነው። አንድ አባት ግን አንድ ቄስ ምን አሉ መጡና ተማሪዎቹን ለምንድን ነው የምትባርኳቸው? ሊዘምቱ። እናንተ ማን ናችሁ? ደርግ ካድሬ አነሰኝ አለ። ደርግም ህዋትም የእናንተ ልጆች ናቸው፣ የእናንተ ባለጌ ልጆች፣ በትክክል ያላሳደጋችኋቸው። ሁለቱም ይሄን እልቂት እንዲያቆሙ ማድረግ መሞከር ነው እንጂ አንዱን አንዱ ላይ ማዝመት የለባችሁም ብለው የተቆጡ ቄስ አውቃለሁ። በህይወት አሉ፣ አሁን አሉ፣ ይሰሙኝ ይሆናል። አሁን እንደዛ የሚል ብዙ አባት የለንም፣ ናሆም የለንም። ምንድን ነው ካልኩሌት የሚያደርጉት? ህዋት የዘር ህገ መንግስት ጻፈ፣ ኦነግን አለማ፣ አማራን ሲያስፈጅ ነበረ፣ የታወቀ ነው። ሲያመክን ሁሉ ነበረ። ምንድን ነው 21 የወሊድ ቁጥጥር ምናምን እያለ በጣም ክፉ ነገር ነው የሰራው አማራ ላይ። ዴቨሎፕመንት መንገድ ስራ በወርልድ ባንክ ስሌት ከጋምቤላ ያንሳል፣ እንዳይለማ ክልሉ አድርጓል። አማራ እንደ ጠላት ነው የሚያየው ህዋት። ይሄን ደግሞ በማኒፌስቶ ጽፎ ነው የጀመረው። የትግራይ ወጣት ይሄን ሳያውቀው ጠጥቶታል። አማራ መጥላት ምንድን ነው? ሰዎች እኮ ናቸው፣ ሰዎች እኮ ናቸው። ምንድን ነው ያደረጉት? ምንድን ነው ያጠፉት? ለሀገራቸው ስለተዋጉ ምንድን ነው ያጠፉት? አይታወቅም። ማኒፌስቶ የዛሬ 50 ዓመት 40 ዓመት ጽፎ ነው የተነሳ ህዋት። ህፃናት ውስጥ ከተተባቸው ያን ጥላቻ። ኦርቶዶክሳዊ ሰው እንኳን ሰው መጥላት፣ ጠላትን ውደድ የተባለ ኦርቶዶክስ እንኳ ስለ ነፍሱ ብሎ ጥላቻውን እንዳይዋጋ ሃይማኖትን እንዳያውቅ አረጉት። አባቶቹ ቅዱሳን ናቸው፣ ልጆቹ ግን ሃይማኖቱን አያውቁ። ተስዓቱ ቅዱሳን የኖሩበት ሀገር፣ ድንቅ ሀገር። አሁን እኮ የአብይ ጾም ምግብ እኮ ታጣለህ። በአብይ ጾም መቀሌ ሄደ እኮ። በጣም ይገርምሃል እኮ። ከጦርነቱ በፊት እዛ ነበርኩ። የለም እኮ ሰው ጾሙን ትቶታል እኮ። በቃ ብሬኖሽ አድርገውት ተጫውተውበት። የመቀሌ ዩኒቨርሲቲ አንድ ጥናት ምን ያሳያል? በ2011 በፈረንጆች ከ14 ዓመት በፊት የተደረገ 32.5 ሴት ለስቢያን ሆኗል። ከተለያየ ቦታ ሄደ። እንዴት ካልቸሩ እንዴት አቢዩዝ እንዳደረጉት ከውስጥ ነው የገደሉት። ቅድም ያልኩት ከውስጥ ነው ሰው የገደሉት። የአንተ ጥያቄ ላይ ለመመለስ ትግራይ ተጨፍጭፏል፣ ሰው አንድ ህዝብ ተጨፍጭፏል የሚለው ቃል ትክክል አይደለም ብዬ ነው የምነሳው። አንድ ህዝብ አይደለም የተጨፈጨፈው፣ ብዙ ህዝብ ነው የተጨፈጨፈው። አይራ ጉሊሶ የሚጨፈጨፈው፣ ዶዶላ የሚጨፈጨፈው፣ ሽርካ የሚጨፈጨፈው፣ ጅጅጋ በመንግስት የተጨፈጨፈው ስሌት ውስጥ አይገባም። ለምን የትግራይ ጭፍጨፋ ብቻ ይነሳል? ስናነሳ ሁሉንም ማንሳት አለብን። ያልበዛ ምን እንሆናለን መሰለ? የሆነ ቦታ ቆመን ነው የምንናገረው እና አደገኛ ይሆናል ሰላም ለማምጣት። ጭፍጨፋው መንስኤ ደግሞ ህዋት ራሱ ነው። ጨፍጫፊዎቹ የእሱ ልጆች ናቸው። የእሱን ህገ መንግስት እንጠብቅ፣ ህገ መንግስታዊ ስርዓቱን ለመናድ የተነሳውን ህዋት እንዋጋለን ብለው ሄደው ነው ትግራይ የተጨፈጨፉት። ሴት ተደፈረው፣ ማርያም ደንጎላት፣ አክሱም፣ ያ ሁሉ ምዕመናን በጥይት የተረሸነው ማን ነው የረሸነው? የአብይ ሰራዊት ነው የረሸነው። ይህን ሰራዊት ማን ፈጠረው? ህዋት ነው የፈጠረው። ለምን? ታላቋን ትግራይ ሊፈጥር ኢትዮጵያን ሊበትን የዘር ሰራዊት በየቦታ ፈጠረ። የኦሮሚያ ልዩ ኃይል፣ የአማራ ልዩ ኃይል፣ የትግራይ ዲፌንስ ፎርስ ብሎ ማለት ነው። ሀገር ሆኗል። አየህ፣ ማን ነው ተጠያቂው? ህዋት ነው። ይሄ ግን ጳጳሱን ነፃ ያወጣው፣ ጳጳሱን ነፃ ያወጣው። ህዋትም አብይም ሁላችንም የዚህ አባት ባለጌ ልጆች ነን። መገሰጽ፣ ማውገዝ፣ መቆጣት ሲገባው ከአባባሰ እንቆጣለን። ስለዚህ አብረን እንቆጣ። ናሆም ማለት ነው፣ አብረን እንቆጣ እና ስለዚህ ያው በዚህ ምክንያት ሚሊዮኖች መሞታቸው፣ ሺዎች 100 ሺህ የሚቆጠሩ ሴቶች መደፈራቸው ምክንያቱ ይሄ ነው ማለት ነው። ምክንያት አለው ማለት ነው። የእርሶ ይሄ ነው ምክንያቱት ይሄ ስለሆነ ነው ይሄ ነው የሆነው እያሉኝ ነው። ምክንያት ነው ወይስ መንስኤ ነው ያልኩት? እኔ ምክንያት መንስኤው ያው መንስኤው ምክንያት ሆኖ ይመጣላ። ያለ መንስኤ ህወሓት በየትኛውም ከዚህም የበለጠ ሀገር ላይ ጉዳት አድርሶ ሊሆን ይችላል። ያንን ምክንያት ግን ከለላ አድርጎ የትግራይን ህዝብ ማፈናቀል፣ መግደል፣ መጨፍጨፍ ከገዳይ ኃይል ጋር አብሮ ተሰልፎ
ቤተክርስቲያናት፣ ገዳማት ሲፈርሱ ይሄ የጁንታው መናኸሪያ ነው እያሉ ድምፅ ሆኖ ከመንግስት ጋር ቆይቶ በኋላ አዙሮ ደግሞ ይሄ የተሰለፈውን ተለጣፊውን ሲመቱት በሌላ ማሊያ ደግሞ ለመጫወት ሲመጣ ምንስ ይባላል? አሁን እኮ ሟቹም ተጨፍጫፉም እኔ የትግራይ ህዝብ በትግሉ ነፃ ወጣ ብዬ አላምንም። ያወጣው እግዚአብሔር ነው። ራሷ ታቦተ ጽዮን ናት ያቆመችለት። የውጭም የውስጡም ኃይል ናሆም ይቅርታ፣ ናሆም ቆይ አይ ቋንቋችን ይኸው ናሆም ስናወራ የትግራይ ህዝብና ህዋትን እንለይና ነው የምናወራው። ስለሞተው ህዝብ ነው፣ ስለ ህዋት እንደውም አላነሳው። አይ ስልህ ህዝቡን አፈናቀሉ ስትል መጀመሪያ እዛ ከመድረሳችን በፊት ህዋት የትግራይን ወጣት ይዛ ደብረሲና ድረስ መጣለች አይደል? አልመጣችም? ይህንን ስርዓት እየታገሉ መጥተዋል። ቆይ ሲመጡ መንገድ ላይ ምን እያደረጉ ነው የመጡት? እኔ አልነበርኩም። አታውቀውም አይደል? ያው አዳምጥ በደንብ መንደርን ቆይ መሰሉት። እኔ በዚህ መድረክ ላይ ነጥብ ማስቆጠር የምፈልገው በየትኛውም ሁኔታ ይሁን አሁንም ቢሆን ከከሰረው ኪሳራ ይሄ ጠቃ ይሄ አጠቃ ሳይሆን የተጎዳቸው ቤተክርስቲያን ናት፣ ልጆቿ ናት ብዬ ነው የማምነው። አሁን የመጣው ኃይል ደግሞ የትኛውም ሰበብ ቢሆን ይሄንን ኦርቶዶክሳዊን ከኢትዮጵያ ምድር ሰርዞ የአህዛብን መትከልና ሌላውንም ማምጣት ነው። በየትኛውም እኔ ምክንያቱም እርሶ መንገድ ከሄዱ እኔም ጥያቄዎች ሊኖሩኝ ይችላሉ። እርሶን ደስ መልስ ልመልስ ይችላለሁ። ናሆም በቤተክርስቲያን ጉዳይ ቆይ ናሆም አንዴ ናሆም የሀሳብ አወራረዳችን መፍትሄ ስንፈልግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳን ከፈለግ አማራን መደገፍ አለብን። አይ አልደግፍም ካልክ አንተ ክርስቲያን አይደለህ። አልገባህም። ሚስጥሩ አልገባህም። የአማራን ህዝብ በቃ ሚስጥሩ አልገባህም። ሞቱ ያሳዝናል። ይኸውልህ ፋኖ ማለት አማራ ነው። የአማራ ህዝብ ማለት ፋኖ ነው። እሱ እኔ ፖለቲካ አላውቅም። ፖለቲካ ውስጥ መግባት አሁን ይሄ ፖለቲካ አይደለም። አሁን የምታወራው የምትበላው የምትጠጣው ፖለቲካ ነው። ይሄ ግን ፖለቲካ አይደለም። ይሄ እውነት አልገባኝም በልና ለራስህ ጊዜ ሰጥ። እስኪ ለሌላ ሰው ናሆም እሺ፣ አመሰግናለሁ ናሆሜ። አንድ ሀሳብ ብቻ ብዬ አንተ እዚህ ጋር እናቆምና በደንብ መወያየት አለብን። በዚህ መድረክ ብቻ አይደለም። አይ ቲንክ ሊንክ በምንድን ነው ምልክልህ አላውቅም። በደንብ እናወራለን። ሀሳቡን በጣም ስለወደድኩት ነው። ለምን መሰለህ? ያንተ ሀሳብ ብቻ አይደለም ይሄ አዙረታዊ ሰንሰለት ውስጥ የሚከተን እከሌ ተጨፈጨፈ እያልን ያንን መገለጫውን ብቻ ካወራን የመገለጫውን ሶርስ ካላወራን መፍትሄ አናገኝም። ቅድም ደብረሲና መጡ ስልህ ንፋስ መውጫ ያለውን ቤተክርስቲያን እንዴት አድርገው እንዳቃጠሉት፣ አፋር ደርሰው መስጊድ እንዴት አፍርሰው ውስጡ እንደተጸዳዱበት፣ ቤተክርስቲያን እንዴት ምሽግ እንዳረጉ፣ እንዴት አሮጊት እንደደፈሩ፣ እንዴት አንድ መንደር ሙሉ በመድፍ እንዳጠፉ፣ እንዴት ሰው እንደሚጨርሱ አስብ። አንተ በዚህ ሳይድ ሆነ ታስብና መልሰ ስትገፋ እዛ ድረስ ስትሄድ እነሱን የደገፈ ሰው አብሮ ይመታል ማለት ነው። አየህ፣ አሁን ሁለቱም ትክክል አይደለም። እነሱም መጥቶ እንዲህ ማድረግ ትክክል አይደለም። ራሱን የሚከላከል ሰው ግን ሌጂቲሜት ነው። ሲከላከል ሌጂቲሜት ነው የሚሆነው፣ ህጋዊ ነው የሚሆነው ራሱን ሲከላከል። ደብረሲና እነ ሞገሴ እነ ምናምን ልጁ አባቱን ሲገሉት የዛ ቤተሰብ ቢዘምትበት ገዳዩ ላይ ምን ይሆናል? ሌጂቲሜት ይሆናል። ችግር የሚሆነው መቼ ነው? ያን አጥፊ ለይተህ መቅጣት ሳትችል ቀርተህ ህዝቡን ጠላት አድርገ የትግራይን ህዝብ ጠላት አድርገ። በእርግጥ ከትግራይ ህዝብ የወጣ ወጣት ነው የመጣው። ትግራይ ትስር እያለ ነው የመጣው። በየሆስፒታሉ በየንትኑ ላይ ጽፈውታል። አሁንም ጽሁፎ አለ። ትግራይ ታሸንፋለች ነው የሚለው። መርህ አይደለም የሚያወራው። የሆነ ቡድን ለቡድን አድርጎ ነው የመጣው። በጣም አስፈሪ ነው። ግን ያን ስትከላከል ህዝቡን ታርጌት ካደረግ፣ ቅድም እንዳልከው ሴት ከደፈርክ፣ ቤተክርስቲያን ከጎዳ፣ ይሄ አውሬነት ነው ለእኔ። ይሄ አራዊትነት ነው። ይሄን ማውገዝ አለብን። ይህን ስናወግዝ ግን ነው የምልህ የህዝቡ ለእንደዛ መሆን ዋና መንስኤው ራሱ ህዋት ነው። ስራው ትክክል አይደለም፣ መነሻው ግን ህዋት ነው ብለን ነው እኔ የማምነው። የእኔ አስተሳሰብ ህዋትን ምክንያት ሰው ሞቱ፣ ተደፈርኩ፣ ተገደልኩ፣ ጠፋሁ ይሄ ነው ባይሆን
መምህር ወይ ናሆሜ እኔና አንተ ችግር የለውም። አይ ችግር የለውም። ናሆም ይጠቀምበታል። ቆይ ናሆሜ በደንብ ተሳዳቢ ሰው ምን ታረጋለህ? ናሆሜ እንደዚህ እናልካ ከሆነ የአማራን ፖለቲካ ነው አልደግፍም። ግድ የለም መብት ነው። እንደሆነ አላውቅም። ዋቄ ፈጣም ልትሆን ትችላለህ። ፕሮፋይል ስላደረግ አይደለም። እሳቸውን ግን እኔ አውቃቸዋለሁ ከዚህ በፊትም። አንደኛ ነገር እኔ ከእርሶ ጋር ትክክል አይደለም። አሁን አዳምጥ። በዲሲፕሊን እያዳመጥኩ ነበር። አንተ አዳምጥ፣ መሀል አትግባ። ሌላ ሰው ያውራ፣ ለሌላ ሰው ጊዜ ለሌላ ሰው እንስጥ። እሺ እኔ ሌሎቻችሁ የፖለቲካ ፍላጎት ካላችሁ ከእናንተ ጋር አልዘካዘቀ ከእናንተ ጋር አልቆመም። አሁን በግርድፉ ላይ ልንገርህ አይደለም። ስለዚህ ለምንድን ነው አሁንም ቢሆን ናሆም ተውት። ቆይ ናሆም ነው ከትላንትናው ተምረን ራሳቸው አብረው ይሰሩ ሀገራችን ለነገ ሀገራችን መምህር ያስወጡትና ፕሮፌሰሩን ያንሱበት። እሺ ናሆሜ የማከል ነገር እንዲሰብኩና ሁሉንም ባማከለ መክል የትላንትናውን ናሆም ቆይ ናሆም ለነገ ግን ቤተክርስቲያናችንን እንዴት ከነፍሰ ገዳዩ ጋር ግማሽ ትግሬ ፖለቲካ ቢሮ አባል የነበሩ ስቲል እየሰሩ ነው። መምህር ሞዴሬተር ያንሱበት፣ ያስወርዱት፣ ወይ ደግሞ እኔ ወርዳለሁ። ቤቱን እያበላሸው ነው። እሺ ናሆም በቃ ናሆም በቃ እሺ፣ ለብቻ እናወራለን እኔና ናሆም። ቆይ ያንሱበት፣ ሌላ ጊዜ ያበላሻል ቤቱን። የማይሆን ስራ ሊሰራበት ስለሚችል አነሳለሁ። አይደለም ልጁ። እሺ ናሆም ሌላ እንትን የቴሌግራም እንትን እንፈልግና እዛ ላይ እናወራለን በረጅሙ። ምክንያቱም የአስተሳሰብ አወራረድ መፍትሄ ለማግኘት ከፈለግን 30 ዓመት ሰው የጨፈጨፈውን ህዋት ሰዎችን በንዴት አሳብዶ እንደገና ሀገር አስገንጥሎ እንደገና አዲስ ሀገር ለመፍጠር በቃ በወርድሎት ይሻላል። ኦርዳሎኝ ችግር የለውም። ግን አሁንም ቢሆን ለቤተ ክርስቲያን አንድ ነጥብም ከርሶ ቢገኝ ከርሶ ጋር ልቆም እችላለሁ። ከፖለቲካ አስተሳሰብና ፍላጎት ጋር ግን ይህን ለብቻ እናውራ። ምክንያቱም ፖለቲካና ሃይማኖትን ለይቼ ያለው የሚል ሰው ራሱ እብድ ነው የሚመስለኝ። እኔ ልንገርህ፣ ለአንድ ብሔርና ለአንድ ማህበረሰብ ብቻ አይቆሙ። መምህር እኔ አልቆምኩም። ህገ መንግስት የዘር ህገ መንግስት የጻፈ ማን ነው? በቃ እሺ ይብቃ። አይ ይሄማ በቃ ናሆም ይበቃል። ናሆም ይበቃል። እሺ ቴሌግራም ላይ ፈልግና እናወራለን። እሺ ምንድን ነው እንደዚህ ችክ ማለት ጥሩ አይደለም አይደል እንዴ? ናሆምዬ ነው ወረድክ። ሀሳብ አወራረዳችን እናስተካከል። እኔ ያልኩት የትግራይ ህዝብ መጨፍጨፉ ትክክል ነው አይደለም፣ አልተጨፈጨፈም አላልኩም። ትክክል ነው አላልኩም። ያልኩት ምንድን ነው የዚህ ሁሉ መከራ መንስኤው ማን ነው? የትኛው አስተሳሰብ ነው አልኩኝ። አስተሳሰቡን የደገፈ ሰው አብሮ ይጎዳል። ተጎዱ ነው የምልህ። እንደገና በእነሱ አስተሳሰብ የተወለደ ብልጽግና ነው የጨፈጨፋቸው። ብልጽግና አንትተው አማራንና አፋርን መከራ ያሳዩ ነው እነዚህ ሰዎች፣ እነዚህ ህዋቶች። እና ሰው ቁጭ ብሎ አይሞትም፣ ሪአክት ያደርጋል። ሪአክት ሲያደርግ ግን ስህተት ሊሰራ ይችላል። እሱን አንደግፍም ነው አንደግፍም። ኢሞሽናል ይሆናል። አሁን ይሄ ምንድን ነው የምትሉት? ወደ ማይጠምሪ አካባቢ ምንድን ነው አንድ ቦታ ሰው በጣም ፈጅተው በጅምላ የቀበሩበት ቦታ፣ የዛ ሰው ትግራይ ሲዘምት ምንድን ነው ሊያደርግ የሚችለው? ሚስቱን፣ ልጁን፣ 11 ቤተሰብ በአንድ የታረደበት ሰው ምንድን ነው ሊያደርግ የሚችለው? የተናደደን ሰው በአማራ ህዝብ ስም ልንጠራውም አይገባም። በህወሓት የተሳሳተን ሰው በትግራይ ህዝብ ስም ልንጠራው አይገባም። ግፍን ለግፍ ለማካካስ የተጨፈጨፈ ህዝብ ስንል መዋል የለብንም። ማን ነው የጀመረው? መከራውን የጀመረው ማን ነው? እንዴት እናስቁመው? መንስኤውን ሪሙቭ ስናደርግ ነው መከራው የሚቆመው። የዘር ህገ መንግስት መቅደድ፣ የዘር ፓርቲ ማፍረስ፣ ህወሓትን ማጥፋት ነው የትግራይን ህዝብ ነፃ የሚያወጣው። የትግራይ ህዝብ ከህወሓት ራሱን ነፃ ሲያወጣ ብቻ ነው ሰላም የሚያገኘው። የኦሮሞ ህዝብ ከኦሮሞማ ነፃ ሲወጣ ብቻ ነው። ከዚህ ከገዳዩ ጋር አሁን ቤተመንግስት ውስጥ ካለው ጋራ ግማሽ በግማሽ የህወሓት ቢሮ አባል የነበረ ጠቅላላ እየሰራ ነው። ግማሽ
እንደዚህ ፊት ለፊት ከአቦይ ፀሐዬ በስተቀር እና ከዛ ማነው ውጭ ጉዳይ ሚኒስትር ከነበረው በስተቀር ሌሎቹ እንዳለ ማነው ስሙ አሁን የአዲስ አበባ ከንቲባ የነበረው አርከበ ዋና አማካሪ አብዛኞቹ ለዚህ ሁሉ ለትግራይ እልቂት ራሱ የትግራይ ፖሊት ቢሮ አባል የሆነ ነው ተጠያቂ። አማራውም አይደለም ከጋላው ጋር ሆኖ የገደለው ራሱ ነው። እና ቃለን እስኪ አልተነቃነቁ። ቆይ እንግዲህ አንዳንድ ቃላት አጠቃቀም ላይ ተጠንቀቀ። ጋላ ስማ ቄሶች ይዘው ከዛ በኋላ በዚህ በኩል ተዋህዶ ቃል ነው። ተዋህዶ ጋላ ስትል እኔንም እንዳታስቆጣኝ ተጠንቀቅ ብዬ ነው። ኦነግ ብትል ይሻላል። ራሳቸው ግሩፑ ለሁለት ተከፈለ። አይመንበር አዲግራትና አድዋስ ቆይ ተዋህዶ አካሄድ ተዋህዶ አካሄዱ ምንድን ነው? እኔ የመሰለኝን አልኩ አይደል? አሁን ማለት ያለብን ይሄ የአማራ ትግል አለ እዚህ ጋር፣ ሌላውም ህዝብ ወረፋ እየጠበቀ ነው። ዘሩን ያጠፉታል እነዚህ ሰዎች፣ አሁን ስልጣን ላይ ያሉ ሰዎች፣ ጉራጌውንም ማንንም ኦሮሞንም ቢሆን ኦርቶዶክሱን ያጠፉታል። አሁን መወያየት ያለብን ሌላው ህዝብ የአማራን ትግል ደግፎ በጭፍ መደገፍ ብቻ ሳይሆን ደግሞ እያረቀ ማለት ነው። ወደፊት በተለይ ሲያሸንፍ ምን ሊሆን እንደሚችል ኢትዮጵያ ከአሁኑ እያሰበበት እንዴት ይዘጋጅ፣ እንዴት አድርገን ትግሉ ይፍጠን፣ ሲፈጥን ግን ለሁላችንም በሚጠቅም መንገድ እንዴት ይፍጠን የሚለውን ላይ ሀሳብ ብንሰጥ፣ ሌላውን ብንተወው ለቅቅ ያለው አሁን መፍትሄ ላይ ነው የምታተኩርልኝ። እኔ ትግሉ እንዴት ይፍጠን እያልኩ ነው። አንሚት አድርገህ ግባ። ሶሪ እንደገና ግባ። አንሚት አደርግሃለሁ ብዬ ነካውክ። ዛሬ 150 ዓመት የመጡ ጠላቶቻችን ናቸው። አሁን ደግሞ የመጡት ሌሎች አዲሶች አይደለም። በትግራይ በኩል ሞከሩም አልተሳካም። ጠቅላላ ግልብጥብጣችንን ሊያወጡ ጊዜውም ሄደ። ጊዜው ምንም አልጠቀማቸውም። አሁን ደግሞ እስቲ ቆይ በዚህ በእነዚህ ደግሞ እንሞክር ተባለና በእነዚህኛዎቹ ደግሞ እየሞከሩን ነው። ስለዚህ ሁላችንም አቅጣጫ የሚያልቀው ኢትዮጵያዊው ነው። ኢትዮጵያ እንዳትነካ የሚታገለውን ነው መርጦ ያጠፉት በሁላችንም አቅጣጫ። ምክንያቱም ኢትዮጵያ በእነሱ እንደቆመች ያውቃሉ። አሉላ አባ ነጋ ኢትዮጵያዊ ነው። እነ ማነው ገረሱ ምናምን ኢትዮጵያዊ ናቸው። ቤተክርስቲያንን አትነኩም ነው ሲሉ የነበሩት። አትነኩም፣ ቤተክርስቲያን ማለት ክርስቲያኑን አትነኩም ነው። ሀገራችንን አትነኩም። እነ ጦና ከታች እና አባጂፋር አባጋሮ ከደቡብ ማነው ከኤሊባቡር አማርኛ እንኳን አይሰሙም ነበረ። አዋጁ የታወጀው እዚህ 4 ኪሎ ቤተ መንግስት ነው የታወጀው። ጠላት መጥቶብናልና ተነሱና ወሬሉ ከትመን እንገናኝ ተባለ። በአማርኛ በትርጉም ለጠላት መጥቶብናል ብድግ ብለው በ4 ቀን ውስጥ ነው ወሎ ወረ ባቦኑ ወረ ይመኑ የደረሱት። በ4 ቀን ውስጥ ከታች እየበረሩ ለምን ሀገር ነው ሀገር ቤተክርስቲያን አትነኩም ብለው ራሳቸውን ነው አሳልፈው የሰጡት። አሁንም እንደዚህ አይነቱ ነው አንተ እየተደረገ እየተፈለገ የሚጠፋው እና አሁን ምን እናርግ? ተዋህዶ መፍትሄ የሚሆነው ይህን ነገር ጠላቶቻችንን ለያቸው። አንዲት ልጅ ጽፋለች ቅድም በየት በኩል ነው ገደሉ ሰዎች ምናምን ስም ጻፈች። ከነዚህ ውስጥ አንዱ ኢትዮጵያ ውስጥ አሁን ባለስልጣን ነው ብላ ስም ጻፈች። አነብ ነበረ ከስር። እነዚህን ተጠያቂ አድርገን እዛ በጋራ ተሰባስበን ሀገር ማዳን እንችላለን። የሚፈለገውም ይሄን በጣም ጥሩ መሆን የሚችለውም ሀገር ለማዳን የሚቻለውም ስንሰባሰብ። አሁን እኮ ትግል እኮ እንዳንሰባሰብ ነው ፕሮፓጋንዳው 24 አወርስ የሚያራግቡብን ላይ ይችላል። ኢንዲቪጁዋሊ እኔ ባለስልጣኖችን አውቃለሁ። የረባ አይምሮ የላቸውም። እነሱን ፈልገው የቀለቡ ሌሎቹን እንዲፈጁ ይፈልጋሉ። ስለዚህ አንዱ መፍትሄ ጠንካራ ስለሆነ ስትረስ ላድርገው፣ የጥፋት መሪ የሆኑ ሰዎችን በስም አውቆ ለይቶ ኢላማ ማድረግ።
በአስተሳሰብም በማንኛውም ነገር ገዳይን ባለስልጣን አድርገዋል ሲሉ ስም ጻፈች ከስር። እነዚህ ናቸው አሁን በቅርቡ በአፍሪካ ሀገር ውስጥ ለዘመናት በቅኝ ግዛት ድቅቅ ብለው አሁን ብድግ ያሉት እነዛን ለእነሱ ተጫዋቾች የነበሩትን እነሱን ነቅለው ከሀገራቸው ያስወጡ ነው። ሀገራቸው ነፃ ይሆናል። በጣም ጥሩ። እነዛ ሳይሆኑ እናንተ ናቸው አሉና እነዛ ላይ ፎከስ አደረገ። እሺ፣ ለሌላ ሰው እንስጥ። ተዋህዶ በጣም ጥሩ ነጥብ ነው። የጥፋት መሪ የሆኑ ሰዎችን በስም በአካል ማወቅ አለበት ህዝቡ። ጥፋታቸውንም ኦልሬዲ እናውቃለን። እያጠፉን ስለሆነ የሚነገር ነገር የለም። እነሱንና አስተሳሰባቸውን ኢላማ ማድረግ ነው። ይሄም ማድረግ የሚችል ሰው ሁሉ መረጃቸውን ያጋራ፣ ማድረግ የሚችሉት ያድርጉ። በሞራል ደረጃም ነገሩ ሞራል የላቸውም እንጂ ጉዳቸው በየሚዲያው የተዘራ ይሁን። ሴት ሲደፍሩሉ እኮ ነው አሁን ባለስልጣን የሆነው ያለው ኢትዮጵያ ውስጥ። ሴቶቹ ያኔ ሲደፍሯቸው ወይንም ሲያባልጓቸው የቀረጹትን የስልክ መረጃ ሞተረኛ ልከው ስልክ ሲያስነጥቁ የራሳቸው እንጋለጣለን ብለው ቤታቸውን በርብረው ኮምፒውተራቸውን የሴቶቹን ሲወስዱ የነበሩ አሁን ስልጣን ላይ ያሉ ሰዎች አሉ። ሴቶቹም ይሰሙኛል፣ ነግረውኛል። እኔ እነሱ ነግረውኝ ነው እንዲህ አድርገው ነበረ። እስቲ መረጃ ስላት ስልኬን በሞተረኛ ልኮ ቀማኝ፣ እንደገና ደግሞ እገልሻለሁ ብሎኛል አልናገርም ብላ የነገረችኝ ሴት አለች። ለምሳሌ ትልቁ ባለስልጣን እና እንዲህ አይነት ምናምንቴ ሁሉ ነው ያለው ማለት ነው። ሞራል የላቸውም። ዞሮ ዞሮ ግን እንዳልከው ለይቶ ጉዳቸውንም ቆሻሻቸውንም ለነሱ የሚታዘዘውን ሰራዊትና ጆሮ ጠቢ በሙሉ ምን ያህል ለሞተ ሰው እንደሚታዘዝና ሀገር እየገደለ እንደሆነ ማስረዳት ራሱ አንድ መፍትሄ ነው የሚል ይመስለኛል። እና አመሰግናለሁ። ሌላ ሰው እስቲ አንድ ሁለት ሰው እናድርግና መፍትሄ ምን ይሻለናል? ትግሉ እንዲፈጥን እንድንገላገል ከነዚህ ከዘረኞች ምንድን ነው የምናደርገው? መምህር ሬተር ሰርችን ሳይትን ቢያስገቡት እና ጥያቄ ያለው ምሳሌ አይ እምቢ አለኝ እኮ እኔማ ብለው እምቢ አለኝ። አይገባም፣ ራሱ አክሰፕት ብለዋል፣ አይገባም። ኦኬ በቃ ይተውት። መፍትሄ እንደ መፍትሄ እኔ እንደ ግል ሀሳቤ ምንድነው አማራን መደገፍ፣ በቃ ፋኖን መደገፍ። በጭፍንነት አይደለም። የተወሰነ ሀሳብ እየልውጣ ፈቀዳችሁልኝ? ማን ነው ፋኖ? ፋኖ ነው ፋኖ ነው። አቤት ማን ነው? ከአንተ በፊት የሚናገረው ሰው ይናገርና ትገባለህ። ጨርስ ጌታዬ። አቤት ከአንተ በፊት አንድ ሰው የተናገረ ነበር። እሺ አቁሟል። ቀጥል። እሺ እኔ በመጀመሪያ ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። እና በመቀጠል እኔ ማለት የምፈልገው ፋኖ የሚነሳበት ራሱንም ሌሎችንም ኢትዮጵያውያን የሆኑትን በስጋትና የኑሮ ችግርና የኑሮ መከራ መሳሪያ ተደርጎ የሚቀጠቀጠውንና እንዲሁም በመካናይዝድ ብረት የሚጨፈጨፈውን ሕዝብ ለማዳንና ራሱን ለማዳን ለሃይማኖቱም ሆነ ተገፍቶ የመኖር ህልውናው አደጋ ላይ ወድቆ የወጣ ስለሆነ ይሄ የመጀመሪያው የህወሓትና የብልጽግና ዋና ስትራቴጂ የጥፋት ስትራቴጂ ብለው የነደፉት ነው። ነገር ግን በእነዚህ ሁለት ክልሎች አጥፊም ቢኖራቸው ህወሓትና ብአዴን የሚባሉ የጸረ ኢትዮጵያ ጸረ ልማት የሆኑ ቢኖሩም ነገር ግን ይሄ መከራ አጠቃላይ ክልሎችን በሙሉ ኢትዮጵያን በሙሉ ጫፍ እስከ ጫፍ ይዞራታል ብለን እናምናለን። ይሄ እንዳይቀጥል ከተፈለገ ማንኛዎችም ክልሎች በሰላማዊ ሰልፍም ይሁን አሊያም ትግልና ታጋይን አምጦ በመውለድ በየደጃፉ ይሄን ስርዓት ባጭሩ ለመገርሰስ ፋኖን መደገፍ፣ ከፋኖ ጎን ከተገፊው
ህዝብ ጎን መቆም ግድ ይላል። ፋኖ ለሃይማኖቱ የሚሆን የማንንም ሃይማኖት መደፍጠት በብሔር ጥላቻ መሰረት የሚባል የገዳዩ ፋሽስቱ አብይ አህመድ ሴራና የውሃት በመጥፎ ቀን እንቁላል የተጣሉ የተጨፈጨፉ ኢትዮጵያ ለፈተና ለስቃይ የጣሏት እንዲያውም ይሄን ጋንገረስ የጨፈጨፉት እነሱ ናቸው። ነገር ግን ብቸኛና ብቸኛው አማራጭ ማንኛውም ሰው በፈቀደው ባመነው ላይ መኖር ይችላል። በሃይማኖት ማንም የሚጻረረው የለም። ከዚህ በተረፈ ግን አጠቃላይ ሀገርን ለማትረፍ ተፈለገ ግን ፋኖ መደገፍ ነው ብቸኛው አማራጭ። በጣም ጥሩ በጣም ጥሩ ፋኖ ሳላመሰግን አላልፍም። አንተን ሳላመሰግን አላልፍም። እንዳንተ ያሉ ሰዎች እንቁ ታጋዮች በኢትዮጵያዊነታቸው የሚያምኑ እንዲሁም ሃይማኖታቸውን አስከብረውና የሌሎችን ሃይማኖት ወግ ባህል የሚያስተምሩና የሚዘምሩ እንዳንተ ያሉ ሰዎች የኦሮሞ ታላላቅ ሰዎች እኔ ደግሜ ሰላማዊ ሰልፍ ማድረግ አለባቸው። የኦሮሞ ህዝቦች የአማራ ህዝብ ሆነ ፋኖ የብሔር ጥላቻ የለውም። ይሄን ፋሽስት መንግስት እንዳታደምጡ። ሁሉም ሰው ከቻለ በሰላማዊ ሰልፍ ካልቻለ ደግሞ ሀዛው ላይ ይሄ ስርዓት ለማንኛውም ጠቃሚ አይደለም። ማንኛውንም ገዳይ ነው። ኢትዮጵያን ወደ ሲኦል ይዞ ወረደ ነው። በሃይማኖትም አጠቃላይ ጉልበታምና ታጋይ የማይመርጥ የሃይማኖት ጸር የሆነ ስለሆነ ማንኛውም ክልል ማንኛውም በኢትዮጵያዊነቱ የሚያምን ሰላማዊ ሰልፍ ማድረግ ይጠበቅበታል። አያም እዛው ላይ ታጋይ አምጦ መውለድ አለበት። በየደጃፉ ትግሉ በየደጃፉ መጣጣፍ አለበት ነው። ከዚህ በተረፈ ግን ፋኖ ለማንኛውም አካል ለማንኛውም ብሔር ደፍጣጭ ጨቋኝ አይደለም። እውነታውን እናንተ አባቶቻችን እውነቱን ትመሰክራላችሁ፣ ታውቃላችሁ። ስለዚህ እኔ እዚህ ላይ በአጭሩ በዚህ ብዬ ልውጣ። ተጠያቂዎች ግን አንድና አንድ በበለጠ በትልቁ ሊጠየቁ የሚችሉት ህወሓት የሚባሉት መጥፎዎች የዘር ፖለቲካ የረጩ እንዲሁም ይሄን ጋንገረስ የ4 ኪሎ አውሬ ፈልፍለው አብተው ያደረሱ ቁጭ ብለው ሰቅለው አሁን ቁሞ ማውረት የቸገረበት ህዝባችን ወደ ሲኦል ውስጥ ተቀምጧል። ሁላችንም ግን መረባረብ ያለብን በሰላማዊ ሰልፍ የሚሆን ትግል አምጦ በመውለድ ፋኖ ጎን መቆም ነው። ብቸኛና ብቸኛው አማራጭ ብዬ አምናለሁ። እናመሰግናለን። ስለዚህ መልእክቱ ለሀገራችን መፍትሄ የምናገኘው የትግራይ ህዝብ ራሱን ከህወሓት ነፃ አውጥቶ ከአማራ ወንድሞቹ ጋር መቆም አለበት። የኦሮሞ ህዝብ ራሱን ከኦነግ ብልጽግና ራሱን ነፃ አውጥቶ ከአማራ ህዝብ ከሌሎችም ህዝቦች ጋር እንደ ሰው እንደ ቡድን ሳይሆን እንደ ሰው መቀላቀል አለበት እና እንደሱ ነፃ እንወጣለን። ግን የክፉዎች መሳሪያ ሆነን ደም የምናፈስ ከሆነ ትግሉም ይረዝማል። እውነት ማሸነፈው አይቀርም፣ ግን መራራ የሆነ ጉዞና ሽግግር ይጠብቀናል። ይሄን ለመቅጨት ከተፈለገ ከአሁኑ ነው የአማራን ትግል አብሮ መተባበር ከሁለቱ የዘር ፖለቲካ ነፃ መውጣት አለበት። ሁለቱ ህዝብ በቃ ራሱን ነፃ ማውጣት አለበት። ራሱን ነፃ ካላወጣ ሁሌም የነዚህ የሁለት አካላት መሳሪያ ሆኖ ሲሞትም ሲገልም ይቀጥላል። ኦሮሚያ ውስጥ አሁን አውቶቡስ ሲያልፍ ሰው አፍኖ ሰው ረሽኖ ብር መዝረፍ አሁን ይሄ የኦሮሚያ መንግስት ስራ ነው። ጫካ አስቀምጧቸው ራሱ ነው የሚሰራው። ራሱ ሽመልስ እና አብይ ናቸው የሚያደርጉት ለማሰቀቅ። ውሸት ነው። መንግስት የማይተባበረው ዘረፋ ከአንድ ወር ሊያልፍ አይችልም። መንግስት ከቀበሌ ጀምሮ ነው የተደራጀው። ውሸት ነው። መንግስት ራሱ ነው ተጓዦችን የሚያፍነው የሚያስገድለው የሚዘርፈው። ብር ውሰዱ አደዋያቸው። ከተማ እኮ አዲስ አበባ እኮ ነው ቤት የሚሰሩት። እነዚህ አውቶቡስ የሚያፍኑ ሰዎች ከተማ ነው ቤት የሚሰሩት። ቦታውን የሚሰጣቸው የከተማ መዘጋጃ ነው። ባንክ ውስጥ ያለህን የሚነግረው የኢትዮጵያ ባንክ ነው። ስለዚህ መንግስት ነው ሰው አፍኖ እየገደለ ያለው። ስለዚህ የኦሮሞ ህዝብ በሱ ስም የሚሰራውን ግፍ መቃወም አለበት። የትግራይ ህዝብ በሱ ስም የተደረጉትን ግፎች ሁሉ የኔ አይደለም ብሎ ከእውነተኞች ጋር መቆም መጀመር አለበት ነው። በእምነትም ከሆነ እስላም ዘር ከሌለው እውነትን መደገፍ አለበት። ኦርቶዶክስ ዘር የለውም። እኔ አውቃለሁ፣ እስላሙን ባላቅም ዘር የለውም። ዘሩ የጥምቀት ልጅነት ነው።
ከእውነት ጋር መቆም አለበት። እውነትን ይዞ ለህልውና እየታገለ ያለው አሁን የአማራ ህዝብ ነው። ከአረብ እየተዋሰ ከሰማይ ቦምብ የሚዘንብበት መከራ የሚያየው 30 ዓመት ሙሉ ሲመክን ሲገሉት፣ በሽታ ሲያስይዙት፣ ትምህርት ዩኒቨርሲቲ እንዳይገፋ ሲያደርጉት ነበረ። ምንም ይሄ ወደፊት ይወጣል። አሁን ቢሸፋፍኑት አይቀርም። በዛ ምክንያት የተባበሩት መንግስታት ስራ ሁሉ የሚሸለሙ የክፋት መሪዎች እንዳሉ እናውቃለን። እና አሁንም ኖቤል ሸልመው ሌላ ገዳይ ሹመውልናል። ሰዎቹ የታወቁ ናቸው። አሁን ህዝቡ ግን አንድ ሆኖ ይሄንን ያስወግድ ነው። ህዝቡ አንድ ይሆን ነው። ጥሩ ነው። እግዚአብሔር ይስጥልን። ሌላ ሰው ቅድም ያቋረጠህ እንግዲህ ፋኖ ብሎ ስሙን ይዞ ስለመጣ ነው ያስቀደምነው መሰለኝ። ጀምረህ አቋረጥንህ አንተ ናውቲ። ክሬተር ይቀጥል አለ እንዴ? መች ገባ? ገብቷል ለካ። ኦኬ ኦኬ ኦኬ። እሺ ከተፈቀደልኝ እኔ ፍቃድም ይሁንሽ መምህር። ጤና ይስጥልን መምህራችን፣ እንደምን ሰነበቱ? ሰላም ሰነበቱ? እግዚአብሔር ይመስገን። በጣም ናፍቀውን ነበር። እንደው እግዚአብሔር በሚያውቀው ከሚባለው በላይ በጣም 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 በጉጉት ናፍቀውን ነበር። ቢያንስ እንኳን በአይነ ስጋት አይተን እንዲሁም ደግሞ በድምፅ ስለሰማሁት ደስ ብሎኛል። ብዙዎች ሆነን ነው እንዴ አይተን ድምፅዎትን ሰምተን ደስ ያለንና በሌላ አጋጣሚዎች እንተዋወቃለን። ቁጭ ብለንም ታምራለሽ እንደው ደቀ መዝሙርም ጭምር ነን እና እግዚአብሔር ይስጥልን። ስለሰማሁ አመሰግናለሁ። ይህንን ለማለት እና እንደው ድምፅዎትን በዚያው ሰላም ብዬ ለመስማት ስለፈለግኩ ነው። ወደ ኛው ምንተ ንግበር ላይ በተባለው ሀሳብ አንድ ነገር ልበልና ለሌሎቹ ለቃለሁ። ምንድነው መሆን ያለበት? እንደ እውነት ሰው ሲሉት እንደነበረው የተወሰኑ ወንድሞችም ሲሉት እንደነበረው መሆን ያለበት የእሳቸውን ሀሳብ ጠለቅ ብሎ ለመረዳት የሚቸገር ትውልድ ነው። በእርግጠኝነት እዚህ ያለው በጣም እርግጠኛ ሆኜ መናገር የምችለው የመምህር ፈንታሁን ዋቄን ሀሳቡን በእርግጠኝነት እንደው በተነገረበት አውድ ልክ ተረድቼ ነው ወይ አንድ እየተከራከርኩ ያለሁት፣ ሁለት መልስ እየሰጠው ያለ፣ ሶስተኛስ እንደው መፍትሄ ብዬ እየሰጠው ያለሁት ተረድቼ ነው ወይ የሚለውን ጠንካራ ማንነት ይጠይቃል። በጣም ጠንካራ መሰረት ያለው ሰው መሆንን ይጠይቃል። ወንድሞች እህቶች፣ እሱም ባይረሱ እንደውም ቢቻል አይመጡም እንጂ ቢመጡ ሀሳብን በሀሳብ መሞገት እና ማሸነፍ የሚችሉ አካላት ወደዚህ ቢገቡ እነሱ ራሱ አደብ ይገዙ ነበር ወይም ደግሞ ትንሽ ትዕግስት ያደርጉ ነበር ብዬ አስባለሁ። ለምን የእሳቸውን ሀሳብ በእርግጠኝነት ምናልባት በብዙ እጥፍ አውርዶ ሀሳባቸውን ከንቱ ሲያደርግባቸው ትንሽ ሞራል የሚባለው ሰብአዊነት ተፈጣሪነት በትንሽ በስሱ እንኳን ሊወቅሳቸው ይችል ይሆናል እንጂ በእውቀት ደረጃ ለሰብአዊነት ከመቆርቆር ደረጃ እንደ ሃይማኖት ብቻ የሚመስላቸው ሰዎች አሉ። ስለማቅ ሃይማኖት አይደለም፣ ሰውን እንደ ሰውነቱ አክብረው አርአያ ሥላሴ ያለው በክቡር እግዚአብሔር እጅ መምህር ተቋርጠዋል። የሌለበትም ብለው የሚያምኑ አልሰማም። አይመጡሽ አርአያ እግዚአብሔር ያለው ሰው ነውና ያን አርአያ እግዚአብሔር ባለቤቱ የሰራው እስኪወስደው ድረስ ማንም ሰው ማንንም መግደል የለበትም፣ ማንም ለማንም ገዳይና ተገዳይ መሆን የለበትም ብለው የሚያምናቸው እንደው ሃይማኖት የሚመስላቸው ወይም የሆነ ብሔር የሚመስላቸው ሰዎች ሊረዱ ይገባል። ሁልጊዜ ተደምሜ
ምንድን ነው እናርም ምስመ ይልክ ፈጽሞ ጥንቁ ከነጊር አይደለ ስለ ጌታ ሲናገርና ስለ እመቤታችን ሲናገር ቅዱስ ኤፍሬም ያለው እንደው ከንቱ ውዳሴም አይደለም ስለሚያውቁት ለሳቸው ምንም ያን ያክል አይሆንም። ለምትረዱት ወንድሞች ዝም ማለት የተሻለ ብቻ ከመሆን አንጻር የኛ ሀሳብ ያጥራል ለመናገር የሳቸው ሀሳብ እና ከዘር እንደው እስቲል ራሱ ከሃይማኖት ጥላቻ የወጣ ሀሳብ የመጠቀ ግን ትውልዱን ማዳን የሚችል ሀሳብ የያዘ ሰው ገብቶ በሀሳብ ቢያወራ፣ ከዛ ውጭ ግን የእሳቸውን ሀሳብ በጣም አምጥቀን ብንረዳ፣ በተደጋጋሚ ብንከታተል፣ ቁጭ ብለን በደንብ አድርገን እያነበብንም የተጻፉትንም የተነገሩትንም እስካሁንም እየመጣ የነበሩ የተፈጸሙትን ግፎችንም እሱን እያመዛዘን ብናይ እየተሻለ ነው ብዬ አስባለሁ። መፍትሄ እናገኛለን ብዬ አስባለሁ። አእምሮ መምጠቅም ትንሽ ራቅ ብሎ መሄድም እናገኛለን ብዬ አስባለሁ እና ከዚህ አንጻር የምንሰማ ወይም ሀሳብ የምናቀርብ ሰዎች በዛ ልክ ብንሄድ። መምህር እግዚአብሔር ያክብርልኝ። ጥሩ ማሳሰቢያ ነው። አሁን ያለውን ጥሩ ማሳሰቢያ ነው የሰጡት። ያን ያህልም ብዙ ነገር የለኝም እኔ። እግዚአብሔር ያክብርልኝ። አሁን ኢትዮጵያ ቅድም እንዳልነው ተወሳስባለች። ከመጀመሪያው ገብተው ከሆነ የሰሙት ጠላቶቻችን ከውጭ ጀመሩ፣ አገር ውስጥ እንቁላል ጣሉ። እሱ እንቁላሉ ተፈለፈለ፣ አደገ። የትግራይ ነፃ አውጪና የኦሮሞ ነፃ አውጪ የሚባል ነገር ፈጠረ። ከዛ በፊት ያው ሻዕቢያ ምንም አለ። አሁን ሀገር ስለሆኑ ስለነሱ አናወራም። ግን ሀገራችን ውስጥ ያሉት ንስሐ እንደ መግባት ያንኑ አስቀጠሉ። መውረር፣ መወረር፣ መግደል፣ ማስገደል፣ መገደል ማቆም አቃታቸው። አሁን እኔ መፍትሄ የመሰለኝ ምንድን ነው? የአማራን የህልውና ትግል መደገፍ፣ ቁጭ ብሎ መጠበቅ ሳይሆን ደግሞ ከድል በኋላ ሀገሪቷ ወዴት እንደምትሄድ ማሰብ፣ ምን አይነት የስርዓት ቅርጽ፣ ምን አይነት አስተዳደር፣ ከዛ ይሄን ለማድረግ ደግሞ የሐሰት ትርክት መርታት፣ የጠለሸውን ይሄን የተበላሸውን ወጣት ማስተማር ምናምን እያልኩ ነው የግል እንትን ያቀረብኩትና እስቲ ትግሉ እንዲፈጥን መከራችን እንዲያጥር እንደገና ደግሞ ቤተ እምነት ውስጥ ቁጭ ብለው መገሰስ ሲገባቸው በመጅሊሱም በሲኖዶሱም ምንደኛ የሆኑ ዘረኛ የሆኑ እንዳውም በጎጥ የሚካፈሉን የሐሰት ጳጳሳትና መነኮሳትን ከቤታችን የሚወጡበትን ስራ መስራት። እነዚህ ምክንያቱም አንድነትና መዋሃድ ነው እኛ የምንፈልገው። እነሱ ይካፈሉናል እየተከተሉ፣ ስንሞት አይፈቱንም። ድግስ ደግሰው በቴሌቪዥን ሲቀረጹ ይውላሉ። ምንም በቃ ግራ ገብቶናል። ይሄን ሁሉ አንስተን ትግሉ እንዲፋጠን እስቲ ማን ምን ያድርግ የሚል ነበር ያነሳ ነውና እንዳው መፍትሄ ሀሳብ የሚወረውሩት ካለ ወርውሩና ለሌሎች ደግሞ እንሰጣለን። ቃልዎት ያሰማልን።